ቅዳሜ ከሰዓት ቀጥሏል። ብዙ ጊዜ ችሎታ በስቱዲዮ እና ለኔና ችሎታ መቼ ነው የሚወጣው? ጸጊ አለ ነው ነው መመዝገብ ግን ያለብን ቦታ እኮ አለ። እኔና አንቺ ምን ላይ ታለንት ነገር አሳይተን ያው አሜሪካን ጋር አለ እንግዲህ አለነን አለ አንተ ችሎታ ለየት ያለ ሰዓቴን ጠብቄ እበላለሁ። አንዳንዴ ያው በጣም የሚያስደንቁ ነገሮች ላይ ናቸው ጊነስ ቡክ ላይ የሚቀርቡት። ጊነስ ቡክ ላይ የሚያስደንቁ ነገሮች ይቀርባሉ። እኔ እንጃ በጣም እየረበሸኝ ነው የሆነ ነገርና እና ከኛ ሀገር ብዙ ነገር ቀርቧል አይደል? አርት ይቀርባል። በተፈጥሮ ረጅም ምላስ ያለው ይሄ ቻኦድ የሆነ ነገር ጊነስ ላይ ይቀርባል እና አንዳንዴ በምን እንደምትቀርብ አታውቅም። በጣም እየረብሽኝ ነው የሻይ ሰዓት የሚላለ የሚያስነጥሳለ። ደህና ናቸው የቅዳሜ ከሰዓት ቤተሰቦች ሁሉ ሰላም ነው? እና ጊነስ ላይ መመዝገብ ደስ የሚል ነገር አለ። ደስ የሚል ነገር ነው። ብቻ የሚያስደንቅ አርት ብዙ ነገር ይቀርባል እና እኛም በፕሮግራማችን ብዙ ነገር እናቀርባለን። እኔ እንደዛ ተረብሻለሁ። ሳውቁ ሲያምር ቤተሰቦቼን አገናኝ ምንድን ነው የሻይ ሰዓት ዳይሬክተሩ የት ነው? ቤተሰቦቼን አገናኝ ሻይ የሻይ ሰዓት ዳይሬክተሩ የት አለ? ዳይሬክተሩ ያልገባ ቤተሰብ የሚፈልግ ሰው አለ? እሺ ላግባሽ ግባ ፕሮግራም ቆይ ይቀራል አዴ አይ ያራዲዬ ልጅ እንኳን ደህና መጣችሁ። እኔ ጌታ ግርናና ቀሰ ቃቂ ወይ እንዴት ነሽ? ድንጻው ሲያምር አይንሽ የቱ ጋር ነው የሚያየው? ቆይ እስቲ አይ አይታይሽም? እንዴት ነሽ? ደህና ነኝ። ዛሬ ደግሞ ዘንጣ ነው የመጣችው ዛሬ። በጣም ዘንጣለች። አንተ በጣም ቆንጆ ናቸው። ከሁለታችሁ ማን የዘነጠው? ቃቂ እኔ ነኝ እንዴ? አንደኛ እኔ ነኝ። እንዴት አይነት ችሎታ ነው ማለት። ቅዳሜ ከሰዓት በጣም ብዙ እንግዶች ይመጣሉ፣ የተለያየ ችሎታ ያላቸው እኛን የሚያስደንቁንና ዛሬ ሶሻል ሚዲያ ላይ ቃቂ በሚል ስም እናውቃታለን። እንግዳችንን እስኪ መጀመሪያ ዋናውን እንግዳችንን እንተዋወቀው። ዋናው እንግዳ ማን ነው? እኔ እንዴ ነኝ። ቤተሰብ የሚፈልገው ማን ነው ከሁለታችሁ? እንዴ ቃቂ እኔ እኮ እናትና አባቴን አስተዋውቅሻል። አይ እንዴ እኔ ጠፍቶኛል። እኔ ነኝ። እሺ ሁለታችሁን በየተራ እንተዋወቃችሁና ከዛ ማን እንደምፈልጉ እናያለን። ኦኬ እኔ ልቅደማ? እኔ እሺ አንቺ ቅደኝ። እሺ ቅደም አንተ። የኔ ጌታ አንተ ተናገር። አይ ቆይ አንቺ ቅደኝ። አንተ እሺ እኔ ልቅደምና እሺ ራሳችንን እናስተዋውቃለን። ስሜ ካሌብ ይባላል። ካሌብ የቬንትሪሎኪዝም አርት ባለቤት ነኝ። ኢትዮጵያ ውስጥ እየሰራው እገኛለሁ በዚህ ሙያ ዘርፍ። አርቱ ምን እንደሚባለው? ቬንትሪሎኪዝም። የኔ ጌታ አርቱን እስኪ አብራራለን። ቆይ ቃቂ አንዴ ቃቂ እሺ አንዴ ቆይ ምን አሰብሽ ነው? አንዴ እሺ ካሌብ ቬንትሪሎኪዝም አርት ማለት ደብል ሆኖ አንድ ሰው መጫወት ማለት ነው። ላይክ ሁለት ስሜት ሁለት ካራክተር መስራት መቻል ማለት ነው። ቃቂና ካሌብ ማለት ነው። ቃቂ ረባሽ ነው እና እኔ ካንቺ አልበልጥም። እንደዚህ ነሳቀው ነው። ቃቂ ግን የቅዳሜ ከሰዓት ቤተሰቦችን ሰላም አላልሽም? ግራና ቀኝ አሉ እኮ እዛ ጋር ፊቶች አልደረም ሳቅላታ እንዴ ይሄንን ስለ ፈገግታ ደድቃ ላሉ ሁለት እንግዳን የጋበዝ ነው አይደል ዛሬ? አዎ ቃቂ ትባል። እኔ ላስታውቅ። እሺ ስሜ ቃቂ አትሳቅ። እሺ ስሜ ቃቂ ነው። እሺ ያው እድሜ ልትነግራቸው ራቂ ነው። ያ እንደቃችሁ እንጂ
ቃቂ ከውጭ ነው የመጣሁት። እናትና አባቴ የኔ ጌታ እሱ ነው። እናትና አባቴ እሱ ነው። ካሌብን ማለት ነው። ቃቂ አንዴ ከካሌብ ጋር እናውራሽ አንዴ። እሺ አንዴ እሺ እሺ አታርዝ ነው። እሺ ካሌብ እንዴት ማለት ይሄንን አርት መጀመሪያ እንዴት አወቀውና እንዴት ልትሞክረው አሰብክ? መጀመሪያ ያወቅኩትኝ ላይክ ከኔ በፊት የሚሰሩ አሜሪካን ጋር ታለንት ላይ ብዙ ጊዜ የማያቸው ሰዎች አሉና እና ጄፍ ዱንሃም ምናምን የሚባሉ ማለት ነው። እነሱ በሚሰሩ ሰዓት ላይክ ልጅነታችን ላይ ነው የማያቸው። ሞር ያስቀናኝ ነበረ እና እኛ ሀገር ደግሞ ብዙ ጊዜ ከልጆች ጋር ነው አሻንጉሊት ሲገናኝ ብዙ ጊዜ የምናያቸው። ያ ነገር ታወሪያለሽ እና ረቃቂ ተመቸች ማለት እሺ። እና እነሱን በማየት እንዴት ይሰራል የሚለውን ነገር ሞር አጠና ነበር። ግን በጣም ይከብዳል። ላይክ ሁለት ሰው ሆኖ ሰውን አሳምኖ እየተዝናናሽ መስራት በጣም ቀላል አይደለምና ረጅም ጊዜ ወስዶብኛል። ኤግዛክትሊ ይሄንን ስራ የሚሰራ ሰው እስካገኝና እስኪያሳየኝ ድረስ ብዙ ጊዜ ራቅ ብሎ በቪዲዮ ስናይ የሆነ ሀስማት ምናምን ይመስላል። አሁን ሰዎች ራሱ አያምኑኝም። በቃ የሆነ ሪከርድ ተደርጎ ምናምንም ሰራ ምናምን ይመስላል። አቆን እኮ ስለዚህ አሁን የቃቂ ተናገሪ ተሽከራለ እንደሰተረ የሁለታችሁንም ድምጽ አንተ ነው የምታወጣው? አዎ አሬ እንጂ ነው ራሴ እንጂ ይሄ ማስማት ነው። ስለዚህ የአንተን ድምጽ ስታወጣ በራስ ድምጽ ነው። ቆንጆ ነሽ ግን ቃቂ፣ ያልነገርኩሽ ነገር ምን አሰበ ነው? አድናቆት ነው። ኦኬ አድናቆት ነው። ከዛ ስልክ አብርሽ ቃቂ አብርሽን ጸባይ ታውቂያለሽ ማለት ነው? 09 አንቺንስ ወይ ጉድ! ማንን ልናናግር ነው? አሁን እኮ ግራ ማንን ገባኝ። እናናግር? ስንጠይቅ እሺ ካሌብ ቃቂ አንዴ ዝም በይ። እሺ ዝም በይ በቃ። እንዲህ ብለህ እሺ ካሌብ ይሄንን አርት እኛ ሀገር ስትጀምረው አንተ እንግዲህ ካንተ በፊት ነበር ነው ወይስ? ከኔ በፊት ላይክ አላየውም። በአማርኛም ኢትዮጵያ ውስጥም ይህን ስራ ሲሰራ አላየውም እና ብዙ ጊዜ ቲክቶክ ላይ ሜንሽን የሚያደርጉልኝ ራሱ ጄፍ ነው። ጄፍ ደግሞ ማለት በጣም በዚህ ስራ ዓለም ላይ በጣም ታዋቂ ነው እና ኦዲየንሶቹ ራሱ ሙሉ ነው በቃ ስቴዲየም ሞልቶ ምናምን የሚዝናኑት በስክሪን እየታየ ያው ሩቅ ስለሆነና ኢትዮጵያ ውስጥ የለም ይሄ ስራ። ሰው አደረኩ። ለምን ፓሮት መረጥክ? ያው የመጀመሪያው እኔን ያሰለጠነኝ አንድ ካናዳዊ ነው እና እሱ ሲመጣ ይህንን አርት ይሰራል። ጆ ይባላል። ይህን አርት በሚሰራበት ወቅት ለማሰልጠን ፈልጎ ነበር ሰዎችን እና ማሰልጠን የሚፈልጋቸው ሰዎች ግን አስተማሪዎች ነበሩና እኔም አስተማሪ ነኝ። በማስተማሪ ሂደት ውስጥ ላይ ያገኘኋት ቢሾፍት ላይ በማስተምርበት ወቅት ማለት ነውና ምን እየሰራች ነበር ያኔ? እኔ ነኝ እሷ ቃቂ ስታገኛት ዲያስፖራ ነበርኩ። ዲያስፖራ ነበረች። እሺ እና በዚህ ሳቅሽ ደስሽ። ቴንክ ዩ ቃቂ አመሰግናለሁ። አታቋርጭ። ኦኬ ንጊት እሺ እና በዚህ አርት ውስጥ የሚሰራ ሰው ነበርና አጋጣሚ እሱ ሌላ አለችው ፓኮ ብሎ ነው የሚጠራት ስሟን። ምንድናት? ወፍ ናት እና ላይክ ትንሽ ካራክተሯን የሚለየው እንጂ ከሷ ጋር እሷን ይዞ አሳየኝ እና የመጀመሪያ ጊዜ እኔም እንደናንተ ነው የሆንኩት እና ሰውየው ምንድነው እያደረገ ያለው ምናምን ብዬ እብድ ሆንኩኝ እና ደስ አለኝ። በቃ ስራው ነካኝ እኔን። ከዛ ኢሚዲየትሊ ወደ ምን ተቀየርኩ? እንዴት ነው የሚያሰለጥነኝ የሚለው ማሰብ ጀመርኩና አጋጣሚ ሆኖ ይሄ እድል ለኔ አልነበረም የመጣው። ሌሎች ሰዎች ነበሩ አስተማሪዎችን ሰብስበው እዛ ግቢ ላይ ላሉ ሰዎች ነበሩና እነዛ ሰዎች አንዳንዱ ላይክ በቃ የሆነ መጃጃል መሰለው እንደ ህፃን ደግሞ ይጂ አሻንጉሊት ናን ነገር ነው ይላል። እኔ አሻንጉሊት አይደለም። እሺ አይ እንደዛ ያስረዳዋቸው ነው። ኦኬ እና ላይክ በቃ እንትን ሲለኝ ብዙ ጊዜ ፈረንጆች በጣም ነፃ ናቸው ሲያሳዩ ሲሰሩ ምናምን ነገር አላማቸው ስራውን እንጂ
የሆነ ሰው ምን ይለኛል የሚለው ውስጥ አይደለምና ሰውየው ደግሞ አንድ ያስተማረኝ ከሙያ ውጪ ላይፍም ስለሆነ እንደዚህ ይኖራል እንዴ አልኩኝ። ቤተሰብ መስርቷል። በዚህ ስራ ረጅም ዓመት ነውና ካናዳ ውስጥ ይታወቃል እና ሰጠኝ። ቶሎ ነገሮችን ሲይዝ ምናምን ነገር አየ። በጣም ይገረመው። ስለዚህ ዋይ ኖት እኔ ጋር መተህ ለምን አንሰራም ብሎ ጠየቀኝ። ካናዳ ይዤ ልሂድ እና ሲሪየስ የሆነ ኢንቪቴሽን ሁሉ ጽፎልኝ ነበርና እኔ ተጨነቅኩኝ። በቃ ቢካዝ እኔ የምፈልገው ኢትዮጵያ ውስጥ አዲስ ነገር ማውጣት ነው እና ቤተሰቦቼ ምናምን ያውቃሉ ይሄንን። ኢቭን አስተዋውቂያቸዋለሁ። ፊዚካሊ የተነኩ ናቸው ፈረንጆቹ። ፒክቸር ሁሉ አለኝ እና እነሱ ይጠብቁኝ ነበረ በሰዓቱ። ከዛ በቃ ምን ውስጤ እዚሁ መቆየት ስለነበረ እቺን ስራ ማግነን ፈልጋለሁና እኔ ለመጎብኘት ነው መጣው ብያቸው ዘጋውትኝ ነገሩን። ያው ኢትዮጵያ ውስጥ ቆየን 4 ዓመት ሆነን በዚህ ስራ ቃቂ ጋር ፈመስን ማለት ነው። ያ ማን ያፈመሰው? አሁን አንተ ነቃቂ ነህ ፈመስከው ወይስ ቃቂ ነች አንተ ነህ? እኔ ነኝ እንጂ አንዴ እኔ አይደል እንደ ሚዲያን ከፍቼ እኮ እና አንተ እኔ ነው አይኛ አንተ ነው ያዩናችሁ ተደባደባችሁ ታውቃለህ? ትመስላለህ ይሄ ልጅ እንዴ። እኔ እናቴ ትቆጣኛለች እንጂ ድብድብ ጥሩ አይደለም። ትናከሻለሽ መሰለኝ። የምትናከስ ይመስለኛል ጆሮ ምናምን። እስኪ እናስታወቂያ አሰርኝ ዴንቲስት እንዴ ጥርስ ምን ያደርግልሻል? እኔ አጥንት ነግላት ፈልጋለሁ። አዎ ጥርስ የላትም ቃቂ። እስቲ ቃቂ እስቲ አፍሽና አይደል አፍሽ ለናያወላ ሰው እንደራዋ ትንገረ ይዳላል። ቃቂ ወይ ስራና ዝና እንዴት ነው ታዲያ? በቃ ልገልጽ አልችልም። በጣም እንደል እንዴ ላስረዳ ካኒ ነው። እሺ ንገረኝ። ጠየኩት እሷን ነው። እሺ ፋራ ፋራው ብዙ ጊዜ ብቻውን ስለሚወጣ መንገድ ላይ ናንን እኔን መንገለልኩኝ። ቃቂ አሁን በጣም ዝነኛ እንደሆንሽ ነው የምታስቢው? አዎ እንዲፈርንልኝ ይላል። እንዴት ብዬ ጥያቄ አላችሁ? ለቃቂ ጥያቄ ያለው ሰው አለ? እድሜዋ ስንት ነው? እድሜሽ ስንት ነው? ሌላ ጥያቄ አላችሁ? ሌላ ጥያቄ ያለው ሰው ምን አስበህ ነው ደግሞ ወንድ ነው እንዲጠይቀኝ? አንተ እዛው ምግብ ትበላለች ወይ? ትክክለኛ ጥያቄ። አሳሬት ነው እንበላ። ግን በቃ እድሜሽን ከጠየቁሽ መልሽላችሁ። ምን ችግር አለ? እድሜዋ ዝንደል አይተስ እንዳታወራ ያልፈልግ ሊያስረጁኝ ወንድ ራስ ሴት ላሳያት ሴት ነኝ። ሴት ናት? እጮኛ አላት ወይ? ጋሽ ምን አስበው ነው? ጋሽ ምን አስበው ነው? አግብተዋል። ከዛ ምን ልዩ ችሎታ አላት? ግን ቃቂ አንድ ግጥም አላት የምትችለው። ያ እስኪ ተበለ እንስማዋ። ዝግጁ ናቸው? ቃቂ እንዴ ጨርሻ መጭ ኦኬ የት ጋር ነው? እዛ ካሜራ ሸኛ። ኦኬ አይ ኮፍያ አድርጓል። ለላጣ ነው እንዴ? ኦኬ እንዴት ነኝ? አንድራለሁ። አሪፍ ነው። ግጥሙን እስኪ እሺ ደስ ስትል ተናሪ ነኝ ያለች። እሺ አታቆርጭኝ። እሺ ይቅርታ አትሳቅ። እሺ ሁሉንም ሰው ነው ዝም የምታዘን። እሺ ቃቂ ያሳቅሽ ነው። ቀይ ደረጋጋ ከተለጨረሰ እሺ ተናሪ ነኝ እኔ እውቀት ተነጋዊ ዛሬን እናራለን ለነገ አሳቢ አሰናሪዎቼ ከልድ ይወድኛል እውቀትን አድልተው ይንከባከቡኛል ካልዳሌ ስፍራ ጠነቀቃለሁ ካሰብኩት ለመድረስ እርትቼ እፈንሳለሁ። ቃቂ መቼ ነው የጻፍሽው? ድሮ እንግሊዝኛ ነበር ወደ አማርኛ ቀየርኩት። ኦኬ እንግሊዝኛ ነበር። ያ እማማ ዝናሽ ጋር ሄደሽ ነበር? እንዴት ነበረ ቆይታ? አዝግናቸው አንቺ እውነቴን ነው። አይ እንትን ነው ላይክ በጣም ድምጿን ስለማትሰማት
እንትን ደክሟት ነበር። ያ ጉሮሬ ነው አነነኝ እና ዝናሽ እንዴ አይሰሉኝም፣ ግን ዘኪ ተነችኝ። አይ ቃቂ እሺ፣ ጥያቄ የላችሁም? ሌላ ምን መሰረታዊ የሆነ ጥያቄ የላችሁ? ምንድነው አላማው? ምንድነው ወይ አላናይ ያለ ለዋንጫ ነድላት መብላት ይሳካል። ቀላል ይሳካል። በስራ እንኳን አይነልኝ አሰራድል ድምጽ ሲያለ ቃቂን ሳይሆን ካሌብን የምትጠይቁት ጥያቄ የለም? ካሌብን እንዴት ኤንትራ ለፈራ ሞከርክ? እንዴት እቺን ኢንቨስት ማድረግ አረክቲ? ጥያቄ ጠይቀህ ይህንን ስራ ለመስራት የሞከርኩትኝ ያው አንዱ ኢትዮጵያ ውስጥ ብዙ ነገር የሚያስሞክራችሁ ኑሮ ነው እና ኑሮን ለማሸነፍ ብዙ ሰው ብዙ ነገር ያደርጋል። ያው እኔ የማልሰራው ግፍ ብቻ ነው። ከዛ ውጪ አዲስ ነገር ከሆነና ሰዎች ጋር መድረስ የሚችልበት ነገር ካለ አም ሬዲ። እና ደግሞ አውቀው ነበር እኔ ያው እኔ የድሬዳዋ ልጅ ነኝ። አጋጣሚ እዚህ ስመጣ በቃ ሀገር ከለወጥኩ የሆነ ሰምቲንግ መፍጠር መቻል አለብኝ እና ኦልሞስት ወደ 9 ዓመት አካባቢ ሆነኛል አዲስ አበባ ከመጣው። በዛ ውስጥ በፕሮሰስ ውስጥ ነው። ስለዚህ ሞከርኩ ሌሎች ችሎታዎች አሉኝ እነሱን አደረኩና ፋይናሊ ግን እዚህ ጋር ስመጣ ማንም ስለሌለ እዚህ ሜዳ ላይ ለመጫወት በጣም ይረዳኛልና ይሄን ነገር ዋይ ኖት በቃ አልሞክረውም ብዬ ይገባውበት ያፈመሰች ነው። ይሻላል። ቻሌንጁ ምንድን ነበር ማለት እስካሁን ድረስ እንግዲህ 4 ዓመት ያክል ቆይተሃል። እኔ እስካሁን አላውቅም ነበር እውነቱን ለመናገር። ምን በዚህ 4 ዓመት ጉዞ ውስጥ ቻሌንጁ ምን ነበር? ስራውን ሲሰራ ጀምሮ ከነበረበት የ4 ዓመቱ ቻሌንጅ ምን ነበረ ነው? የ4 ዓመቱ ቻሌንጅ የመጀመሪያው ላይክ ልጆች ላይ ነበር ስሰራ የነበረው ወደ 3 ዓመት ያክልና ያንን በመሰራበት ወቅት በጣም ቻሌንጅ ያደረገኝ ሁለት ሆኖ መስራት በጣም ቀላል አይደለም። ምክንያቱም አሁን ብዙ ሰዎች ሶሻል ሚዲያችንን ስናይ እንደኔ አይነት ወጣት ራሱን ታስቦ ሲያሳይ የሆነ ነገር አምሮበት ከዛ ወደፊት ፊውቸሩን መኪና እየነዳ ምናምን ነው ያው የሱ ባይሆንም እና እንደዚህ አይነት ላይፍ ነው አብዛኞቹ ያላቸው። እና እኔ ሶሻል ሚዲያ ላይ ይዤው ስመጣ ምን ልባል እችላለሁ የሚለው ነገር በጣም ከብዶኝ ነበር። ህፃናቶች ጋር ደግሞ ሲሄድ ልጆች ብቻ አይደለም ያሉት እህቶቻቸው አሉ ምናምን ነገር። ከዛ በጣም በቃ ውስጤ የሚረብሸኝ ነገር ነበር። ቆሜና ሲያዩኝ እንዴ ይሄን ነው የሚያክል ይችላል እዚህ ጊዜ ማስኮት አድርገው አይደለ ሰዎች እንትን የሚሉት። ይሄ ደግሞ ገልጠ ነው ራስን እና ስትሸጠው ስህተትም ካለ በቃ እዛው ነው የሚያሰጡ እና ያ ትንሽ ቻሌንጅ ያደርግ ነበር። ግን እንዳልኳችሁ ፊውቸሪን ሳየው በቃ ፊውቸሪ ላይ ይደረሳል። እኛ ሀገር ተሳስቶ መቅረት ነው ስህተት እንጂ እየተሳሳቱ ራስን ማረም ስኬት ነው ብዬ ስላመንኩ አሁን ብዙ ነገር ተቀይሮ ተቀባይነት ያገኛል። በጣም አሁን ከቃቂ ጋር ብዙ ጊዜ ያው የምትታወቀው በቃ ቃቂ አፈምሳለች። አዎ ያው እኔም በዘንደል እሺ ብቻህን ስትሆን ማለት ከቃቂ እንጂ ለብቻ ሆነ የሷ እንትን አይመጣብህም ከሰው ጋር ስታወራ? ጥሩ ጥያቄ መልስ። ያው ብዙ ጊዜ እኔ እንትን የሚያደርገኝ ቃቂ ካራክተሯ በጣም ነፃ ናት። ምንም በቃ የትም ቦታ ላይ ትሁን ማንንም ነው ማትፈራው እና በቃ የመጣላትን የመሰላትን ነው የምትናገረውና ያ ነው በጣም ኦዲየንሱ እንዲወዳት ያደረገው። እናና እንዲ እያለ ኦኬ ማማና አንተ አሰራኝ። እሺ አስተያየት እሺ ማለት ከቃቂ ጋር ያላችሁ ኮኔክሽን ደስ ይላል እና ሌላው ደግሞ የሱ ፈገግታውም ደስ አንቺ ዙርነት ምንድነው? ሌላው ደግሞ ማለት ይህን እንግዲህ ሰፋ ለማድረግ ተደናነጥ እንጂ ለማስፋት ማለት ነው። ራዕዩን ወይንም ለማስፋት ያደረገው ጥሩ ነው እና ቋንቋ ለምሳሌ አሁን በተለያዩ በአፍሪካ ሀገሮች በአውሮፓ በተለያዩ ሀገሮችን ለማስፋት ስንት አይነት ቋንቋ እንዳታሽ እሺ የምትችለውን ቋንቋ ተናገር። ምንም አይችልም። ምንም አይችልም። ብቻውን ክፍል ውስጥ ይናር አንደኛ ይወጣል።
ብቻውን ክፍልስ ቢማር አንደኛ ይወጣል። ያ እንዴ ከኔ ጋር ይጃጃላል። እኔ እየተጃጃልኩ ነው። ያ ስፖርት በደንብ ትሰራለህ? የምን ስፖርት? ስፖርታዊ እንቅስቃሴ ካልሰራው ለምሳሌ እጅን ነው የምትጠቀመው ሞር አይደለ? እና ረጅም ሰዓት ፐርፎርም ማድረግ የሚከብድ ይመስለኛል። እና ምን የተለየ እንቅስቃሴ ትሰራለህ? ቃቂ ትናገራለች ኳሻ ያው እንዳትሰክስ። እሺ አይ እውነት ነው የምናገረው። ስፖርት የመስራት ሀሳብ ቤት ውስጥ ዝም ብዬ የተወሰነ ነገር አንተ ሚዲያ ላይ ነው ብለህ እንዳታሽ አላሽም። ያው ስፖርት ስፖርት ከየት ይመጣል ገንዘብ እንዴ? ሶርት ጂ እንዴ ሁሉ እኮ ላይ ነው እንዴ? ሁሉን ከቻይና እያስመጡ ወይኔ ቃቂ ግን ምንም ማታውቀው ነገር የላት እንዴ? ቲክቶከር ያለች ቲክቶከር ነች። ያ ትንሽ ይከብዳል፣ ግን አላማውን ሲገባ አንድ ነገር ስትለምደው በቃ ኖርማል ይሆናል። እኔም ራሱ አሁን ከኦዲየንስ እኩል ያ እጄ እንደሆነ እያመንኩ ነው አይደል? ይሄኛው እጄ እውነተኛ እጄ እንደሆነ እያመንኩ ልምድ ረሳሁትኝ በቃ ይሄን። እኔ እውነቱን ለመናገር መጀመሪያ ሳይ ግራ ገብቶኛል። ቲክቶክ ላይ ሳይክ ቀኝስ አንቺ ከዛ በኋላ ነው ግን ሲገባኝ አርቱ ሲገባኝ ግን ችሎታ ነው። በጣም ትልቅ የሚገርም ችሎታ ነው። ያራዳ ልጅ ይነጭሽ እና ካሌብ ነው ያፈመሰሽ? ኧረ እኔ ኧረ በቃ ሁለቱም ፌመስ ምን ናቸው። አስበሽ ነው አንቺ? ግን አንድ ፍሬ ልጅ ነው። አሁን ካሌብ ሲያገባ ምንድን ነው የምትሆኚው አንቺ? ልጁ አይ የት ትሄጃለሽ ነው? ወዴት ነው የምትሄጂው? የት ሄዳለሁ እኔ ጌታ? ከቤት ትወጫለሽ ራስሽን ችለሽ? እኔ ራሴን አልችልም፣ እሱ ነው የሚችለኝ። ታደርገዋለህ? አይ አላደርገውም። ሻይ ጠናኝ። ሻይ በደረቁ እንዳታረጉት። ሻይ ሰዓት መቅረብ ትፈልጊያለሽ? የስ ጓደኞች አሉሽ ወይ? እንዳንቺ አይነት ከሆነች ቃቂ እኮ ከዚህኛው ፕሮግራም የሻይ ሰዓት ላይ ነው መቅረብ የምትፈልገው። ይኸውልሽ ደስ ወንበሩ ይለኛል። ከጀርባ ነው ያለው ወንበሩ። እሺ ላፈነስሽ ነው። ምንድነች? ላፈምስሽ ነው። በቱሪስት አይንም እያለች ነበር፣ ግን ጫካ ከገባች አልወጣም ብትልስ በኋላ የት ነው? ብዙ ቦታ ነው። ኧረ ውሰደኝ። ዳጊን ታውቂያለሽ? እኔን የሚያክል አሳይ። እኔን የሚያክል እሱን አጋውኝ እንደሆነ በጣም ይመችሻል እንዴ? ዳጊ በቃ ዛሬ እንዴ ዳጊ እኩያዬስ ነው። የት ጋር ነው ያለው? የት ጋር አልመጣም ዛሬ። እዚህ ስር ነስለኝ። ዳጊ ትፈልጋለህ? ቃቂ እየፈለገች ነው። ዳጊ ቃቂ እየፈለገች ነው። እሱም የሚወዳት ይመስለኛል። እንዴ በጣም ዘናጭ ነሽ፣ እሱም ዘናጭ ነው። እና እዛ ላይ ደግሞ ጸጉሩን ፍሪዝ ያደርጋል። ከናጠሩ ነው ወጣጠሩ፣ ከማጠሩ መወጣጠሩ። ለማንኛውም አይ ቃቂ አሁን ጥሩ አቋም ላይ ስላለሽ በቃ ሻይ ሰዓት በሚቀጥለው የሻይ ሰዓት ላይ ያ ራዲዬ ነቼ አፈላልሻለሁ። ያንን ሻይ ያንን ሻይ አፈላልሻለሁ። ኧረ ቃሉን እንትን ሻይ አፈላልሻለሁ። ሻይ አፈላ በጣም አሽሙረኛ ነሽ ቃቂ። አይ አሽሙረኛ እንዴ ካንቺ አልበልጥም። በይ በቃሽ፣ አሁን በቃሽ። አሁን ቀጣይ የምንለብሳው እስኪ ንገሩ። ቃቂም በቀጣይ እንግዲህ ኢትዮጵያን ቱር የማድረግ ሀሳብ አለን። ብዙ ጊዜ አዲስ ነገር ሲገኝ ከሀገር መውጣት ነው ብዙ ሰው የሚያስበውና እኔ አይዶኒድ እንደዚህ አይነት ፍላጎት የለኝም፣ ግን ደግሞ አውቃለሁ እንደምወጣ። ይሄ ማለት ወጥቶ መቅረት ሳይሆን ላይክ በእያንዳንዱ ሀገር እንደምንዞር እርግጠኞች ነን። ያ እኔ ምክንያት ያንተ ሀገር ሄዳለች? አንተ የተወለድክበት ሀገር ሄዳ ታውቃለች? ሄዳ አታውቅም፣ ግን እዛ አንድ ኢቨንት እናዘጋጃለን ብለናል። የስ ድሬዳዋ ያ ሽቲ ለብሳ ነው የምትሄድ። ምን አስበህ እንዴ? እሺ አላማችሁ እና አሪፍ። ያው ቱር ለማድረግ እያንዳንዱ በጣም አሁን ለመሄድ የምንፈልግባቸው ሀገሮች አሉ።
እንግዲህ እግዚአብሔር ፈቅዶ ነገሮች ይመቻቻሉ። ያን ያው በጣም ማየት ከምንፈልጋቸው ሀገሮች እንደ ጎንደር፣ አክሱም፣ ወደ አዋሳ ቃቂም ትናገር መሄድ የምፈልግበት ሀገር አዋሳ ይደላላሳ ጎንደር አክሱም ሁሉቃ ኢትዮጵያን ማየት እፈልጋለሁ። ይሳካል ላይ አይሳካም እንዴት ነው? ለዛሬ አይበቃንም ቃቂ ትንሽ ቆይ ደስ ይለኝ እንውጣ እንዴ ተመችቷታል። ታታርጉ ታታርጉ ለምንባል ላይ አይደለም እንዴ? ይሄ ላይቭ አይደለም፣ ይሄ ተጋብዘ ነው። ኦኬ ቅዳሜን ከሰዓት ነው እንዴ? እኔ ከላይ ገስት ገብተን መስለኝ። ስለመጣችሁ ደስ ብሎናል። ከዚህ በኋላ ደግሞ ከፍ ባለ ነገር እንጠብቃችኋለን። ሁለታችሁንም አፈምሻለሁ፣ አፈምሶኛል። ክርክር አያስፈልግም። ሁለታችሁም ፌመስ ናችሁ። የስ እና እናመሰግናለን የቅዳሜ ከሰዓት ቤተሰቦች። እኔ ናይት እንዴ እንዳዳዳ ተስፋዬ ቻው ትለኛለች። እንዳባባት እኔ ናይት እኔ ፈልጎ ቲክቶክን ቃቂ ብሎ ሰርች አድርጉ። እናቴ ትነት ይስቃል። ቻው የዛሬዎች የነገ ፍሬዎች መራንቺ ይመስልሻል? ቻው። ቅዳሜ ከሰዓታችን ይቀጥላል። ፈታ በሉ፣ አብራችሁ ቆይ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።